ትምህርት ከፖለቲካ ነፃ ይሆናል ብሎ ማሰብ ምናልባት የዋህነት ሊሆን ይችላል። ብዙ ነገር እኮ እኛ ነው የጀመረው። አየር መንገዱም ሌላው አፍሪካ ሀገር ነፃ ከመውጣቱ በፊት ጀማሪዎች ነው። ትምህርት እንግዲህ አልታከለበትም። ትምህርት የለም ልንል የምንችልበት ዘመን አይደለም። ህሊናና ጉልበት ብቻ አያኖርም። እውቀት ትምህርት መታከል አለበት ነው። እንደዛም ሆኖ ትምህርት በጣም ጥንታዊ ነው። እንግዲህ በራሳችን ፊደል በተለይ በግዕዝ ቋንቋ በጣም ብዙ ነገሮች አበርክቶ አድርገናል። ቆም እያልን መንግስት የሚሰራውን ሁሉ ከመቃወም በደንብ ተነጋግሮ መንግስትና ህብረተሰብ ተባብሮ ሀገር ልማቱን የማስቀጠል ነገር መኖር የለበትም ወይ? አብዛኛው ማህበረሰቡ የሚኖረው ገጠር ውስጥ ነው። ሸንፎ ስልጣን የሚይዝ የፖለቲካ ክፍል አለ አይደል? የፖለቲካ ማህበር አለ። እሱ የሚከተለውን ርዕዮት የሚያሰርጽ እንዲሆን ይደረጋል። ሚያዝያ 28 2017 ዓ.ም ጤና ይስጥልኝ። ይህ ወረት ነው። በአሻም ቴሌቪዥን ዘወትር ሰኞና ማክሰኞ ምሽት በዚህ ሰዓት የሚቀርብላችሁ መሰረቱን ኢኮኖሚ ላይ ያደረገ የኑሮ ነገር ግራ ቀኙ የሚወሳበት ኢኮኖሚን አካባው የሚገኙ የተለያዩ አለባ ገለባዎች የሚጠቃቀሱበት በመጨረሻ መላው የሚዘየድበት የፖሊሲ ፕሮግራም ወረት ይኸውና። የዛሬው የማክሰኞ ወረት ውይይት ነው። እንግዳ የሚጋበዝበት አጀንዳችን ደግሞ ትምህርትና ማህበረ ኢኮኖሚ ልማት ይሰኛል። እንግዳ ጋብዘናል። እንግዳችን ዶክተር ዮሴፍ ውብአለም ናቸው። በሲቪል ሰርቪስ ዩኒቨርሲቲ ረዘም ላለ ጊዜ የትምህርት አመራርን ያስተማሩ፣ በአሁኑ ሰዓት በአማካሪነት አሰልጣኝነት እና በተመራማሪነት በመስራት ላይ ይገኛሉ። እናንት ክቡራትና ክቡራን አድማጭ ተመልካቾቻችን ታዲያ ሪሞት ኮንትሮላችሁን በአሻም ቲቪ ላይ ማድረጋችሁን አረጋግጡ። ተመለስን። ክቡራትና ክቡራን አድማጭ ተመልካቾቻችን ቅድም እንደገለጽኩላችሁ የዛሬው አጀንዳ ትምህርትና የማህበረ ኢኮኖሚ ጉዳይ ነው። እንግዳችን ደግሞ ዶክተር ዮሴፍ ውብአለም ናቸው፣ የትምህርት አመራር ከፍተኛ ኤክስፐርት። ዶክተር ዮሴፍ እንኳን ደህና መጡ። እንኳን ደህና ቆያችሁኝ ሸዋፈር። ለዚህ ቃለ መጠይቅ ብዙ ተደጋጋሚ ቀጠሮ ይዘን ነበር። በአጋጣሚ ተሰባበረና ቀጠሯችን ለዛሬ እግዚአብሔር ፈቅዶ ተገናኝተናል። እውነትም ለቃለ መጠይቁ ፈቃደኛ ስለሆኑ ለሰጡን ጊዜም ከፍ ያለ ምስጋና ማቅረብ ፈልጋለሁ። ዶክተር ዮሴፍ በጣም ነው የማመሰግነው። እኔም አመሰግናለሁ ስለጋበዛችሁ። መልካም። የኛ ትምህርት ለራስ ኑሮና ለዓለም አቀፍ ተወዳዳሪነት አበቃን ወይስ ሌላ የሚል ነው አጀንዳው። ክሪቲካሊ ሲገለጽ እንዴት፣ ለምን፣ ወዴት፣ መቼ፣ የት፣ እንዴትስ ይሁን እንላለን። እንደው ለመግቢያ ያክል ግን የትምህርት ታሪክ የት ይጀምራል? ዓለም አቀፋዊ የታሪክ ዳራውን ከማየት ብንጀምር ገጠመኞች ካለውም አክለን ብናነሳሳው ጥሩ ይመስለኛል። ዶክተር ዮሴፍ ጥሩ ጥያቄ ነው። እንግዲህ እውነት ነው። ስለ ትምህርት ስንነጋገር ከስር ከመሰረቱ አንዳንድ ነገር እየተነጋገርን ብንሄድ ጥሩ ነው። ትምህርት ከመጀመሩ በፊት ትምህርት የሚባለው ተግባር ከመጀመሩ በፊት የተለያዩ ስነ ጽሁፎች እንደሚያስረዱት በስልጠና መልክ ነው ትምህርት የተጀመረው መጀመሪያና የሰው ልጅ በአደን በሚኖርበት ጊዜ በጣም በጥንት ዘመን ውስጥ አደን አባት ወንድ ልጁን አደን ያስተምራል። እናት ሴት ልጇን ደግሞ ቤት ውስጥ ያለ ስራ ታስተምራለች። ታላቆች እንደዚሁ ታናናሾቻቸውን እያስተማሩ ማህበረሰቡ እንደዚህ እርስ በርስ ተግባራዊ የሆኑ ነገሮችን ኑሮን ለማሸነፍ የተለያዩ ክህሎቶችን እንዲያውቁ የተደራረጉ በዚህ መንገድ ነው እንግዲህ ትምህርት ከመጀመሩ በፊት የሰው ልጅ ኑሮውን ሲጋፈጥ የነበረውና ከዛ በኋላ የሰው ልጅ የኑሮ ደረጃ ያው እንግዲህ በየደረጃው እየተወሳሰበ ሲሄድ እርሻም ሲጀመር እሳትም የሰው ልጅ ሲያገኝና በእሳት ብርሃንና ምግብን ማብሰል ሲጀምር እንግዲህ ስለ ትምህርት ማሰብ ተጀመረ ነው። እንደዛም ሆኖ ትምህርት በጣም ጥንታዊ ነው። እንግዲህ ጥንታዊ ነው። ስልጠናው ጎን ለጎን ቢሄድም ትምህርት በጣም ጥንታዊ ሆኖ በተለይ ትምህርትን ከማስጀመር አንጻር ግሪኮች ከፍተኛ ድርሻ አላቸው። ሮማውያን ከፍተኛ ድርሻ አላቸው። ቻይናውያን እንደዚሁ ከፍተኛ ድርሻ አላቸው። ህንዶችም እንደዚሁ
እዚህ አፍሪካ ውስጥ ካሉ አገሮች ደግሞ ግብጾች፣ እነዚህ አገሮች በጣም ከፍተኛ ድርሻ አላቸውና ትምህርት በእነዚህ ሀገሮች ውስጥ መሰጠት ተጀመረ። እንግዲህ በዛ ጊዜ ትምህርት በነበረው ሁኔታ የሀገራት ፍላጎት ዓለምን በጣም ያው እንትና መሬትና ውሃዋ እንዳለ ቢሆንም የህዝብ አሰፋፈሯ፣ የህዝቡ ፍላጎት፣ የህዝቡ የእውቀት ደረጃ በዛው በነበረበት ደረጃ ትምህርት ሜንሊ የሚያተኩር የነበረው ጥበብ ላይ፣ ሙዚቃ ላይ፣ ፍልስፍና ላይ እንዲሁም ደግሞ ውትድርና ላይ እነዚህ ነገሮች ላይ ከፍተኛ ትኩረት ሰጥቶ ይሰራ ነበርና በዚህ መልክ ነው እንግዲህ ትምህርት እየተዋወቀ ሄዶ ከዛ በኋላ ከረጅም ጊዜ በኋላ ደግሞ ዘመናዊ ትምህርት ወደሚባለው ነገር የመጣውና እነዚህ አሁን የጠቀስናቸው ነገሮች ከክርስቶስ ልደት በፊት የነበሩ ነገሮች ናቸውና ትልቅ መሰረት ያለው ማህበራዊ ክስተት ነው ወይም ኩነት ነው። እነዚህ ነገሮች ተጀምረው ከዛ በኋላ እያደገ መጥቶ አሁን ዛሬ ላለንበት በጣም ዘመናዊ፣ በጣም የተወሳሰበ፣ በቀላሉ ሊገኝ የሚችል አይተም ሆኗል ማለት ነው ትምህርትና እንደው ባጭሩ ሲታይ እነዚህ ነገሮች ናቸው። ገጠመኙን በተመለከተ ምናልባት ግሪኮች ብዙ ነገሮችን እንግዲህ በአፈ ታሪክ ደረጃ የተፈጸሙ ነገሮችን በአፈ ታሪክ ደረጃ የማውረስና ታሪኩ እስካሁን ድረስ ተሰንዶ እንደ ምሳሌ ሆኖ እንዲቀመጥ ብዙ አስተዋጽኦ ያደረጉ ህዝቦች ናቸውና ከትምህርት እንደው ተሞክሮ ሊነሳ ከሚችል ነገር ሜንተርሺፕ የሚባል ነገር አለ። ይሄ በእንግሊዝኛ ሜንተርሺፕ የሚባል እንደው በአማርኛ ዝም ብለን ብንገልጸው መቅረጽ ሊሆን ይችላል። መቅረጽ፣ ሰውን መቅረጽ እና ሜንተርሺፕ የተጀመረበትን አፈ ታሪክ ብዙ ጊዜ እንደው እኔ የምመሰጥበት ስለሆነ ነው ለማነሳውና ምንድነው አንድ የግሪክ ንጉስ ለጦርነት ይሄዳል ወደ ሌላ ሀገር። እንግዲህ በዛ ጊዜ ያው ንጉሶች፣ አዛዦች ሌላውን ሀገር ለማስገበር ኃይልን ለማሳየት የተሻለ ነገር ደግሞ ለህዝባቸው ለማምጣት ወዘተ ያው ጦርነት እንደ አንድ ተግባር ነበር። ሄጂሞኒክ ፓወር ኃይል ማሳያ ነው እና በዛ ጊዜ ሲሄድ ልጅ ነበረው፣ ወንድ ልጅ ነበረው፣ አልጋውን እንዲወርስ የሚፈልገው ልጅ ነውና ያ ጦርነት ከመታሰቡ በፊት ሲከሰት ወይም መሄዱ ግድ ሲሆን አንድ አማካሪውን ጠርቶ አደራ ይሰጠዋል ልጁን እና ይሄንን ልጅ እንደኔ ሆነ አስተምረህ ቀርጸህ ሁሉ ነገር በደንብ አሳውቀህ ብቁ እንዲሆን አድርገህ እኔ ምናልባት እንግዲህ በህይወት ካልተመለስኩ የኔን አልጋ ወርሶ አገሬን እንዲያስተዳድር እንድታበቃው ብሎ አደራ ሰጥቶት ይሄዳል። ያም ጠቢብ በተሰጠው አደራ መሰረት ልጁን ቀርጾ አስተምሮ አንጾ ያው በአእምሮም በአካልም እያደገ እሱም የተለያዩ ነገሮችን እየነገረው እያወቀ ግንዛቤ አግኝቶ እንደኖረ እና በኋላ አልጋውን እንደወሰደ ይነገራልና እንግዲህ የትምህርት አስፈላጊነት እና የትምህርት ፋይዳ በዚህ ደረጃ እየታወቀ እንደመጣና በጣም ጠቃሚ ነገር እንደሆነ ግሪኮች በአጽንኦት ይናገሩ ነበርና ይህን እንደ አጋጣሚ መጥቀስ ይቻላል። ግን በጣም ብዙ አጋጣሚዎች ሊኖሩ እንደሚችሉ ያው እገምታለሁ። መልካም ጥሩ ነው። ዶክተር ዮሴፍ ትምህርት ስንል ግን ምን የሚሰራበት ነው? ከግል ህይወት እስከ ሀገር ግንባታ ሂደቱ ፋይዳው እንዴት ነው የሚያዩት እርስዎ? ትምህርት እንግዲህ ያው ትልቅ መሳሪያ እንደሆነ ይታወቃል። ይሄ ምንም እንትን የሚል ነገር አይደለም፣ ግልጽ ነገር ነው። ነገር ግን መሳሪያ ነው ብለን ስንል እንዴት ነው ትምህርት መሳሪያ ሊሆን የቻለው የሚለውን ነገር አንድ ስቴፕ ወደኋላ አንድ እርምጃ ወደኋላ ሄደን መጠየቅ ይገባናል። ቅድም እንደጠቀስ ነው እንግዲህ ትምህርት ከክርስቶስ ልደት በፊት ነው የተጀመረው። የሰው ልጅ ቀድሞ ከጀመራቸው ተግባራት አንዱ ትምህርት ነውና የተለያዩ ፈላስፋዎች በዚህ በትምህርት ላይ ብዙ ነገሮች ጽፈዋል፣ ብዙ ነገሮች ተመራምረዋል። ትምህርት ከፍልስፍና ጋር በጣም ቅርበት ያለው ነገር ነው። አሁን እንደዚህ በጣም ቀሎ በጣም ብዙ ነገሮች ተሟልተውለት ወደ ኋላ ሄደን ፍልስፍናውን ማየት ሁሉ ሳያስፈልገን የምንሰራው ተግባር ሆነ እንጂ ቀደም ሲል በነበሩት የሰው ልጅ ህይወት ውስጥ ትምህርት ትልልቅ ፈላስፋዎች፣ የአገር መሪዎች፣ አገር አስተዳዳሪዎች የሚጨነቁበት የሚያስቡበት ጉዳይ ነበርና የፍልስፍና ናሙና እንትን አለው ውስጡ ይዘት አለውና ለምሳሌ ፕሌቶ ምን ይላል? ትምህርትን ሲገልጽ የሰው ልጅ ትክክለኛውን ትምህርት ካገኘ ወደ ፈጣሪው ሊጠጋ የሚችል ባህሪ ሊያስይዘው የሚችል መሳሪያ ነው ይላል። ፕሌቶ ይሄንን ይላል። አሪስቶትል ደግሞ ትምህርት
የሰው ልጅ ለትምህርት ከፍተኛ ስሜት፣ ጉጉት፣ ፍትወት አለው ይላል። ይሄ ማለት እንግዲህ ትምህርት ለሰው ልጅ አስፈላጊ የሆነ ከምግብ ከመጠለያ እና መሰረታዊ ከሆኑ ነገሮች እኩል አስፈላጊ የሆነ ትልቅ አላባ ያለው ነገር እንደሆነ ይገልጽልናል ማለት ነው። ለምንድን ነው እንደዛ የሆነው ያለ እንደሆነ የሰው ልጅ እንግዲህ በፕሌቶ አሁንም ፕሌቶን ብንጠቅስ ህሊናና ጉልበት አለው ይላል። የሰው ልጅ ሲፈጠር ህሊና አለው፣ አእምሮ አለው፣ ማመዛዘን ይችላል። ጉልበት ደግሞ አለው፣ አካላዊ ብቃት አለው ማለት ነው። ሁለቱን ብቻ ይዞ የትም ሊደርስ አይችልም ይላል። ትምህርት ሲጨመርበት ህሊናና ጉልበት በትክክል ተግባር ላይ ውሎ የሰው ልጅ የተፈጠረበትን ዓላማ አሳክቶ ወደ ተፈጠረበት ቦታ የሚመለስበት። እንደው ለማቋረጥ ተገድርኩኝ ዶክተር ዮሴፍ፣ ህሊናና ጉልበት ብቻ አያኖርም፣ እውቀት ትምህርት መታከል አለበት ነው። ትምህርት እንግዲህ አልታከለበትም፣ ትምህርት የለም ልንል የምንችልበት ዘመን አይደለም በአንድ በኩል። ምክንያቱም ትምህርት በጣም ተደራሽነቱ ሰፍቷል በዓለም ላይ። ነገር ግን ትምህርት ምን አይነት ትምህርት ነው? በኋላ በውይይታችን ላይ እናነሳዋለን ብዬ አስባለሁ። ምን አይነት ትምህርት ነው? የሚጠቅም ትምህርት ነው ወይ ዝም ብሎ ሰርቲፊኬሽን ብቻ ነው ወይ? ሰርቲፊኬሽን ብቻ ከሆነ ያው ህሊናና ጉልበት ከሚለው ነገር ብዙም ፈቀቅ አላለም ማለት ነው። የሆነ ማስረጃ አለ። ያ ማስረጃ ደግሞ የዕለት እንጀራ ለሌላም የሚተርፍ ጥሪት ቁስ ለማግበስበስ ለማግኘት መሳሪያ ሊሆን ይችላል፣ ምክንያት ሊሆን ይችላል። ነገር ግን ማህበረሰብ ውስጥ ፋይዳ ያለው ነገር መስራት ይችላል ወይ ያ ሰርቲፊኬት ብቻውን? እውቀት ሲባል ከማህበረሰቡ ጋር የቀረበ የማህበረሰቡን ችግር የሚፈታ ሰው የሚሸት ለውጥ የሚያመጣ ወደ ሌላው የሚጋባ ጠቃሚነቱ የሚታይ የጎላ የሆነ ፋይዳ ያለው መሆን አለበት እንጂ ወረቀቱ ላይ በእርግጥ ምስክርነት ነው። ያ የምስክርነት ወረቀት ነው። ፎርማል የሆነ መደበኛ የሆነ ነገር ነው። ተቀባይነት ያለው ነገር ነው። የትም ቦታ ይሄ ሰው ተምሯል በዚህ ሙያ ተብሎ ያ ወረቀት ይሰጣል። ግን ያ ነገር ወደ ተግባር እንዲቀየር ተጨባጭ የሆነ እውቀት ያስፈልጋል። እንግዲህ ምናልባት እኛ ሚስ ያደረግነው ወይም እኛ የሌለን ነገር ምንድን ነው እንዳልኩት ወደ በኋላ ማንሳት አለብን ይሄንን ነገር። ይሄ የያዝነው እውቀት የያዝነው ወረቀት በትክክል ብቃታችንን አሳይቶ የማህበረሰቡን ችግር ሊፈታ የሚችል ሆኗል ወይስ የኔን ቁሳዊ ፍላጎት ብቻ አሟልቶ እኔን ብቻ ምቾት ውስጥ ከቶኝ ነው ወይ ያለው? የእርስዎ ግምገማ ምንድን ነው? ፈቷል አልፈታም? እኔ ፈቷል ብዬ ለማለት ያስቸግረኛል። ለምንድን ነው ፈቷል ብዬ ለማለት የሚያስቸግረኝ? እንግዲህ ምናልባት የኛ ዘመናዊ ትምህርት የተጀመረው በአፄ ምኒልክ ዘመን ተጀምሮ ከዛ በኋላ ትንሽ ዳዴ እያለ ሄዶ ከዛ በኋላ ደግሞ ጣሊያን እንደገና መጥቶ 5 ዓመት ያው አባቶቻችን ጣሊያን ሲዋጉ ከርመው ከድል በኋላ ዘመናዊ ትምህርት ተጀምሯል። እዚህ ሀገር ዘመናዊ ትምህርት ተጀምሯል። ምናልባትም ብዙ አፍሪካ ሀገሮች ነፃ ሳይወጡ እኛ ዘመናዊ ትምህርት ጀምረን ነበር። ብዙ አፍሪካ ሀገሮች ነፃ ሳይወጡ ብዙ ነገር እኮ እኛ ነው የጀመርነው። አየር መንገዱም ሌላው አፍሪካ ሀገር ነፃ ከመውጣት በፊት ጀማሪዎች ነን፣ ጥርጥር የለውም። ለምሳሌ አንዳንዶቹ የአፍሪካ ሀገሮች የብዙዎቹ የአፍሪካ ሀገሮች የመንግስት መስሪያ ቤቶች የሚባሉት ማለት ነው የሲቪል ሰርቪስ ተቋማት የሚባሉት ገና 65 60 55 35 40 ዓመታቸው ነው እኮ። የዚምባብዌ ለምሳሌ የመንግስት መስሪያ ቤቶች ዚምባብዌ ነፃ ሲወጣ እኔ ስራ ይዣለሁ ለምሳሌ በአጋጣሚ እና ከኔ እድሜ በታች ነው ማለት ነው። የኛ የመንግስት መስሪያ ቤት ወይም የሲቪል ሰርቪስ ተቋማት እድሜ 117። ኢትዮ ቴሌኮም እኮ ወደ 130ኛ ዓመቱ ላይ ነው አሁን እኮ ከተቋቋመ ማለት ነው። 117 ዓመት ነው የኛ የሲቪል ሰርቪስ ተቋማትና ብዙዎቹ ከኛ በኋላ ነው እንግዲህ ይሄን ነገር እንትን የራሳቸው ትምህርት ቤት ከፍተው እንደዚህ ነፃ ወጥተው እንደዚህ ሲሰሩ ምን ሲሉና ከኛ በኋላ ነው። ግን አልቀደሙንም፣ ቀድመውናል ብዬ አስባለሁና ዘመናዊ ትምህርት በሚኒሊክ ዘመነ መንግስት ነው የተጀመረው። ነገር ግን ወደ ኋላ ሄደን የኛን ሀገር የትምህርት ታሪክ ብናይ የተለየ ደግሞ ከሌሎች ሁሉ የሚለየን ነገር አለ። ቅድም ለምሳሌ የግሪኮቹን፣ የግብጾቹን፣ የቻይናዎቹን ምናምን ጠቃቅሰን ነበር። እኛ ሀገር መደበኛ ትምህርት መሰጠት የጀመረው አሁንም ቢሆን ጥንታዊ ነን። በዛም ቢሆን ዘመናዊ ትምህርት ሳይሆን ትራዲሽናል የምንለው ይሄ አገር በቀል እውቀቱ
በጣም ከረጅም ጊዜ ጀምሮ ነው ስንሰጥ የነበረው። ክርስትናን ከተቀበልን ጊዜ ጀምሮ መደበኛ ትምህርት እንዳለን የተለያዩ ስነ ጽሁፎች ያስረዳሉ። በአክሱም ዘመነ መንግስት ማለት ነው። በአክሱም ዘመነ መንግስት የሚሰጠው መንፈሳዊ ትምህርት በስነ ስርዓት ቅደም ተከተል ያለው፣ ሂደት ያለው፣ ኃላፊነት ያለው፣ ታርጌት ግሩፕ ያለው የሚመጡት ወደዛ ወደ ትምህርት ቤት የሚገቡ ተማሪዎች ይታወቃሉ። እነዚህ ነገሮች ሁሉ ያለው ያው በነበረው ደረጃ ሀብት የሚመደብለት የትምህርት ስርዓት ነው የነበረን። በእስልምናውም እንደዚሁ እስልምናም ከገባ ጊዜ ጀምሮ በእስልምና ትምህርት ቤቶች ውስጥ በእንደዚሁ ተመሳሳይ በሆነ መንገድ የሃይማኖት ትምህርት ይሰጥ ነበር። ይሄ ልዩ የሚያደርገው እኛ ሀገር ላይ በይበልጥ ትምህርትን ስናወራ የራሳችን ፊደል ቀርጸን ነው ትምህርት መስጠት የጀመርነው። በራሳችን ፊደል ነው የሰጠነውና በራሳቸው ፊደል ትምህርት የሰጡ ሀገሮች አሁንም ቢሆን በጣም ጥቂት ናቸው። አሁንም ቢሆን ማለት ነው። ቻይናዎች የራሳቸው አላቸው፣ ህንዶች የራሳቸው አላቸው። ለምሳሌ ባቢሎናውያን የሚባሉት ኢራቆችና ኢራኖች በጣም በትምህርት ላይ እነሱም የራሳቸው አስተዋጽኦ አላቸው፣ በዓለም አቀፍ ደረጃ አሻራ አላቸው። ነገር ግን ኢራኖችን ብንወስድ አረቦች አይደሉም፣ ፋርሶች ናቸው። ግን የራሳቸው ፊደል የላቸውም። በአረብኛ ነው የሚጽፉት እነሱ። እስራኤሎች የራሳቸው አላቸው በእርግጥ እና ግሪኮች አሏቸው። ካሏቸው የራሳቸው ፊደል ካሏቸው አገሮች አንዱ የኢትዮጵያ ትምህርት ነው። ይሄ የግዕዝ ፊደል የምንለው ማለት ነው። ይህንን ቀርጸን በእርግጥ የእስልምናው ትምህርት በአረብኛ ነበር የሚሰጠው። የክርስትናው ትምህርት ደግሞ በራሳችን ፊደል በኢትዮጵያዊ ፊደል ይሰጥ፣ በሳባ ፊደል ይሰጥ ነበር እና ከዚህ ጊዜ ጀምሮ ለዓለም ትምህርት አስተዋጽኦ አድርገናል። ብዙ ጽሁፎች፣ ብዙ ድርሰቶች ሃይማኖታዊ ይሁኑ እንጂ በራሳችን ፊደል በተለይ በግዕዝ ቋንቋ በጣም ብዙ ነገሮች አበርክቶ አድርገናል። እንግዲህ ከዛ በኋላ ዘመናዊ ትምህርት በሚጀመርበት ጊዜ ዋናው ዘመናዊ ትምህርት አጀማመር ምንድነው? ኢትዮጵያ ከሌላው ዓለም ጋር እንድትገናኝ ለማድረግ እንድትነግድ፣ ራሷ እንድትከላከል፣ ራሷ እንድታስተዋውቅ እና በዓለም ላይ የራሷን አስተዋጽኦ እንድታበረክት በሚል እሳቤ ነው የተጀመረው በዳግማዊ ምኒልክ ዘመነ መንግስትና በዛ ዘመን የነበረው ትምህርት በይበልጥ የሚያተኩረው ቋንቋ ላይ ነበር። የውጭ ቋንቋ መማር። ምክንያቱም የውጭ ቋንቋ ከተማር ቁልፉ ቋንቋ ነው ስለሚባል ለመነገድም ዲፕሎማሲያዊ ግንኙነትም ለማድረግ የቋንቋ አስተዋጽኦ ከፍተኛ ስለነበረ ማለት ነው። እንደዚህ አይነት እንትን አላማ ነበረው። ስለዚህ ዞሮ ዞሮ የዚህ ትምህርት ስርዓት አላማው መጨረሻ ግቡ ምንድነው ያለ እንደሆነ ኢትዮጵያ ራሷን ተከላክላ አንድነቷን ጠብቃ እንደ አገር ሉዓላዊነቷን ጠብቃ ታውቃ የተለያዩ ንግዶችን እየነገደች ስልጣኔን እያስገባች ራሷንም እያስተዋወቀች እንድትኖር የሚያደርግ አላማ የነበረው ትምህርት ነው። ከዛ ከሁለተኛው ዓለም ጦርነት በኋላ በአፄ ኃይለ ሥላሴ ዘመነ መንግስት ከዚህም ላቅ ያለ አላማ ነበረው። የቋንቋ ትምህርት ብቻ ሳይሆን ናቹራል ሳይንስ፣ የተፈጥሮ ሳይንስ የምንለው ሌላ የማህበራዊ ሳይንስ የምንለውም ዘመናዊ የሆነ በዛ ዘመን የነበረው የትምህርት ስርዓት ወደ ኢትዮጵያ ገብቶ በ5 ዓመት ዘመን ጣሊያን ያደረሰብንን በደል ከዚህ በኋላ ሌላ ጉልበተኛ ቢመጣ እኛን እንዳይነካን የሚከላከል ብዙ የተማሩ ሰዎች ለማፍራት እና አገራችን በትምህርት ታፍራና ተከብራ እንድትኖር ያለመ ትምህርት ስርዓት ነው የነበረው። ስለዚህ አሁንም ቢሆን የአገራዊ የሆኑ ችግሮችን አገራዊ የሆኑ የአገሪቷን ፍልስፍና የአገሪቷን ራዕይ ማሳካት ላይ ያተኮረ የትምህርት ስርዓት እንዲኖር ለማድረግ ነው የተሞከረው። እንግዲህ የተለያዩ እንከኖች፣ የተለያዩ ጋፖች፣ የተለያዩ አጨቃጫቂ ነገሮች የሉበትም ማለት አይደለም። ግን በአጠቃላይ እንደዚህ አይነት አላማ የነበረው ሆኖ ግን ከአጨቃጫቂ ጉዳዮች ውስጥ እንደው አንድ ሁለቱን መጥቀስ እንጠቅሳለን። አዎ እንግዲህ አጨቃጫቂ ጉዳዮቹ ምንድነው? ወደ በኋላ ላይ ነው አጨቃጫቂነታቸው። በስርዓቱም ውስጥ አጨቃጫቂ ጉዳይ ተብሎ የተነሳ አንድ በጣም አንኳር ነገር አለ። ይሄ የትምህርት ሴክተር ሪቪው የሚባል ወደ ሙያ ትምህርት አብዛኛው ትምህርት ወደ ሙያ ትምህርት ይሁንና ጥቂት ትምህርት ደግሞ ወደ ከፍተኛ ትምህርት ተቋም ይግቡ የሚል እቅድ ነበረ፣ ፕሮግራም ነበረ በመንግስት ደረጃ በዛን ጊዜ በነበረው መንግስት። ይሄ አጨቃጫቂ የሆነ በወቅቱ ዩኒቨርሲቲ ተማሪዎች የተማሩት ፊደል የቆጠሩ ሰዎች በዚህ አልተግባቡም፣ በዚህ አይስማሙም ነበር። ምክንያቱም የገበሬውን የጭቁኑን ልጅ ያው ገበሬ ሆኖ እንደገና ፊደል የቆጠረ ገበሬ እንዲሆን
ለማድረግ የታለመንና የመኳንንቱ ልጅ ደግሞ ወደ ከፍተኛ ትምህርት ተቋም ገብተው ይሄ በእንግሊዝኛ ዋይት ኮላር የምንለው በቃ ቢሮክራት እንዲሆኑ የሚያደርግ ነው፣ ፍትሃዊ አይደለም የሚል እሳቤ ነበር። ቆም እያልን መንግስት የሚሰራውን ሁሉ ከመቃወም በደንብ ተነጋግሮ መንግስትና ህብረተሰብ ተባብሮ ሀገር ልማቱን የማስቀጠል ነገር መኖር የለበትም ወይ? እንደው የመቃወም አባዜ ያለብን አንመስልም እንደ ዶክተር ዮሴፍ? ጥሩ ነው። አዎ ምንድነው እኔ ያልኩት በኃይለ ሥላሴ ጊዜ የነበረውን የትምህርት ስርዓት ያው ዘመናዊ ለማድረግ ዘመናዊ ሲባል እንግዲህ ዘመናዊ የሚባለው ነገር በትምህርት ጥቅስ ሲቀመጥ ያው አውሮፓዊ አሜሪካዊ ነው እንግዲህ ዘመናዊ ሲባል እንዳለመታደል ሆኖ ማለት ዌስተርናይዜሽን ነው። ዌስተርናይዜሽን የሚሉት ነው። ሞደርናይዜሽን ነው። ዌስተርናይዜሽን ሞደርናይዜሽን ማለት ሞደርናይዜሽን ኢዝ ኢኳል ቱ ዌስተርናይዜሽን የሚሉ እንትኖች አሉ። እውቀትና ሀብቱ እውቀትና ሳይንሱ ከነሱ ስለመጣ አንድና ያው ነው እንደማለት ነገር። አዎ ተጽዕኖም ያደርጋሉ እነሱም። ሞደርናይዜሽን በእነሱ አውድ ልክ ብቻ ዲፋይን ሊደረግ ይፈልጋሉ። የዚህ ጡንቻቸውም የዋዛ አይደለም። እኛ ጋር ምን አለ ማለት ይችላል። አዎ እና እሱ እንደዛ አይነት እንትን ነበርና የልጆቹም የተማሩት በዛው ስርዓተ ትምህርት ነው እውነት ለመናገር እና እንግዲህ በዛ ጊዜ በነበረ ያው ፊደል ከመቁጠር የተነሳ ለገበሬው እንቆረቆራለን፣ ለዝቅተኛው መደብ እንቆረቆራለን በሚል ስሜት ይሄን ነገር ተነስቶ አንዱ በ1966 ዓ.ም የአብዮቱ ምክንያት ከሆኑት ነገሮች አንዱ ይሄ ነው። በነገራችን ላይ የትምህርት ጉዳይ ነው፣ ከመሬት ላራሹ ከሌሎች ነገሮች በተጨማሪ ማለት ነው። ነገር ግን ወደ በኋላ ስናየው ወደ በኋላ ሲመጣ አሁን አንተ እንዳልከው በኢህአዴግ ጊዜ 70-30 በኋላ ነው የመጣው። እንደውም 20-80 የሚባል 20% ወደ ከፍተኛ ትምህርት ተቋም 80% ወደ ቴክኒክና ሙያ ነው። በትክክል ሴክተር ሪቪው ላይ የነበረውን ነገር ነው ኢህአዴግ የደገመው እዚህ ጋር። ምክንያቱም የኢትዮጵያ ማህበራዊና ኢኮኖሚያዊ ነባራዊ ሁኔታ ያየኸው እንደሆነ በዛ ጊዜ በኃይለ ሥላሴ ጊዜ ከነበረው አሁን ያለው ይለያል። በእርግጥ ይለያል፣ ግን አሁንም ቢሆን በአብዛኛው ማህበረሰቡ የሚኖረው ገጠር ውስጥ ነው። መልካም። የአሁኑ ዘመን በኋላ እንመጣበታለን። አሁን ጠቀስ ካረጉት ጋር የሚያያዝ አንድ ጉዳይ ላንሳ። ወደ ስርዓተ ትምህርት ግንባታ ስንገባ ስርዓተ ትምህርትና ይሄ ከስርዓተ መንግስቱ ርዕዮት ጋር የተቆራኘ ሆኖ አልፏል ነው። አሁን የትክክለኛነት ሚዛኑ ግን እንዴት ነው የሚታየው? ትምህርት ኖርማሊ ሴኩላር ማለት ለርዕዮት አይደለም። መንግስትን የሚመራው የፖለቲካ ክፍል ለምሳሌ አሸንፎ ስልጣን የሚይዝ የፖለቲካ ክፍል አለ አይደለም? የፖለቲካ ማህበር አለ። እሱ የሚከተለውን ርዕዮት የሚያሰርጽ እንዲሆን ይደረጋል። ከትምህርት ሳይንስና አመራር አንጻር ግን የትክክለኛነት ሚዛኑ እምኑ ጋር ነው? እንዴት ነው የሚገመግሙት ዶክተር ዮሴፍ? ጥሩ ጥያቄ፣ በጣም ጥሩ ጥያቄ ነው። እንግዲህ ትምህርት ከፖለቲካ ነፃ ይሆናል ብሎ ማሰብ ምናልባት የዋህነት ሊሆን ይችላል። ትምህርት ከፖለቲካ ነፃ ሊሆን አይችልም። ማንኛውም ነገር ከፖለቲካ ነፃ ሊሆን አይችልም። ምክንያቱም የፖለቲካል ኢንቫይሮንመንት የሚባለው የፖለቲካው ንፍቀ ክበብ ብዙውን ነገር ይገዛል። ስለዚህ ትምህርት ከፖለቲካ ኢንቫይሮንመንት ነፃ ሊሆን አይችልም። ችግሩ ምንድን ነው? በእንደኛ አይነት ሀገር ላይ ችግሩ ምንድን ነው? ፖለቲካ ሲባል የአንድ ገዢ ፓርቲ ወይም የአንድ የንጉሥ ስርዓትም ከሆነ ንጉሳዊ ስርዓት ሳይሆን የአገሪቷ ራዕይ፣ አገሪቷ የዛሬ 50 ዓመት፣ የዛሬ 100 ዓመት፣ የዛሬ 60 ዓመት የት ላይ መድረስ አለባት የሚል ራዕይ ያስፈልጋታል። እንግዲህ ያ ራዕይ ተቀምጦ የኔና አንተ ፓርቲ እዛ ራዕይ ላይ በተለያየ ስትራቴጂ ልንደርስ እንችላለን። ግን አገሪቷ እንደ አገር የራሷ ልደርስበት የምትፈልገው መዳረሻ ግብ ሊኖራት ይገባል። እዚህ ላይ ብዙ ልዩነት መኖር የለበትም። በሌሎች ሀገሮች ውስጥ የምናየው ስማርትነት ይሄ ይመስለኛል። ለምሳሌ አሜሪካን ሀገር ብንሄድ፣ ብዙ ጊዜ አሜሪካን ነው የምንጠቅሰው። እንግዲህ አሜሪካን ሀገር ብንሄድ በዚህ ጉዳይ ላይ ብዙ ልዩነት አይኖራቸውም። እነዛ በጣም የዓለም ዜና ተደርጎ አንድ ዓመት ሙሉ የሚወራው የነሱ የምርጫ ታሪክና በጣም ሰስፔንስ ውስጥ የሚከተን የምርጫ ተግባር በአሜሪካን የትምህርት ራዕይ ላይ ወይም በአሜሪካን እንደ ሀገር ያላቸው ራዕይ ላይ ብዙ ልዩነት ስለሌላቸው የትምህርት ስርዓቱ በየጊዜው አይዋዥቅም፣ በፍጹም አይዋዥቅም። ስለዚህ የትምህርት እቅዶች በተለያዩ ስነ ጽሁፎች ላይ እንደሚታየው የትምህርት እቅድ ረጅም ዓመት ከሚታቀዱ ሴክተራል እቅዶች አንዱ የትምህርት እቅድ ነው። ረጅም ዓመት ሲባል 50 ዓመት 50 ዓመት ሊሆን ይችላል።
ከዛም በላይ ሊሆን ይችላል። ለምንድን ነው መሰለ? ይሄ የትምህርት ሴክተር ነው በሁሉም ሴክተሮች ውስጥ የተማሪውን የሰው ኃይል አስገብቶ የሀገሪቷን ራዕይ ሊያሳካ የሚችለው ማለት ነው። እያንዳንዱ ሴክተር እቅድ ከትምህርት እቅድ ጋር ካልተገናኘ በስተቀር ወይም የትምህርት እቅድ ካልመራው በስተቀር ትርጉም ሊኖረው አይችልም። የተማረ ሰው ኃይል ሊያጥርህ ይችላል። የምትሰራውን ስራ ሊያሟላልህ የሚችል የሰው ኃይል ላይኖርህ ይችላል። እነዚህን ነገሮች ግን አቀናጅቶ አገሪቷ የሚያስፈልጋትን የባለሙያ አይነትና ስብጥር ብዛትም ጭምር ሊያመላክት የሚችል የትምህርት እቅድ መኖር አለበት። ይሄ እቅድ ገዢ መሆን አለበት። ገዢ ሎንግ ተርም፣ በጣም ሎንግ ተርም ፕላን ነው። ትምህርት ሚኒስቴር ብንሄድ የለም ማለት አይደለም። ተቀባይነት ላይኖረው ይችላል። በሚመጡት የፖለቲካ አስተዳደሮች ተቀባይነት ካላገኘ እንደገና ደግሞ ይከለሳል። በጣም በሰፊው ይከለሳል። የሚከለስ እቅድ ነው በነገራችን ላይ የ50 ዓመት እቅድ አስቀምጠን ዝም ብለን እሱን ብቻ ይዘን አንሄድም። በየጊዜው ሪቫይዝ እየተደረገ እየተከለሰ ይሄዳል። ነገር ግን ሙሉ በሙሉ ውድቅ ይደረግና ሌላ ነገር ይወጣል። አንተም ስትመጣ ሌላ ታወጣለህ፣ እኔ ስመጣ ሌላ አወጣለሁ። ይሄ ሲሆን ግራ የተጋባ ትውልድም ይፈጠራል። ግራ የተጋባ ትውልድ ይፈጠራል። አሰራሩም ግራ የተጋባ መሞከሪያ ነው የሚሆነው። ስለዚህ በትውልዶች መካከል ክፍተት ይኖራል እና የትምህርት ስርዓታችን ገዢ ሆኖ ከሌሎች ሴክተሮች ጋር ተቆራኝቶ አገራችን የት መድረስ እንዳለባት በቅድሚያ ዲፋይን ተደርጎ ወደዛ ጋር የምንሄድበት መንገድ ሊለያይ ይችላል። ችግር የለውም እሱ። ግን የትምህርት ስርዓቱ ይህንን መምራት አለበት። የትምህርት ስርዓቱ ነው ወይ ይህንን የሚመራው ብለን ያለ እንደሆነ እኔ ከፍተኛ ጥርጣሬ ያለኝ አይደለም ነው የምለው። ቅድም እኮ ያነሳ ነው ምሳሌ እኮ ጥሩ ነው። ለምሳሌ ሴክተር ሪቪው ተብሎ ተነሳና ቀመሩ እንግዲህ በትክክል ባላስታውሰውም ያው ከዩኒቨርሲቲ የሚገባው ሰው የተወሰነ ከዛ ሌላው ደግሞ ወደ ቴክኒክ ይገባል ተባለ። አይሆንም፣ ተማሪው ተቃወመ። እንግዲህ በዛ ጊዜ ግን ተማሪው ገብቶስ ነበር የተቃወመው አይደለም ማለት ነው። አሁን እኮ አይደለም ማለት ቁንጽል እውቀት ሲኖርህ ወይም ቁንጽል መረጃ ሲኖርህ ልትቃወም ትነሳለህ። ግን በጎን ደግሞ መንግስት ሌላ 8 ዩኒቨርሲቲዎች በክፍለ ሀገሮች ውስጥ አስፋፋለሁ ብሎ ደግሞ መሪ እቅድ ይዞ ነበር። አብዮቱ ሲመጣ ያ ሁሉ ነገር ቀረ። የሚቀጥለው መንግስት ያንን ይዞ አልሰራም። የሚቀጥለው መንግስት ያንን ይዞ ከመስራት ይልቅ ወደ ውጭ ሀገር ተማሪዎችን በገፍ ልኮ ያው የተማሪ ሰው ኃይል ደግሞ ይዞ መጣ ነው። በኋላ አፍተር ይርስ እንግዲህ ከ17 ዓመት በኋላ ሴክተር ሪቪው ሪጀክት ከተደረገ ከ17 ዓመት በኋላ ሴክተር ሪቪው በሌላ መልኩ መጣ ነው። አየህ፣ ይሄ ነው ችግሩና በኢህአዴግ ዘመን ማለት ነው። በኢህአዴግ ዘመን እና እዚህ ላይ ጥሩ የሆነ አረዳድና እንደው ለምሁራኖቹ ትቶ ይሄንን ለባለሙያዎቹ ትቶ ለትምህርት ሚኒስቴር ትቶ በዛ መሰረት ሊሄድ ፈቃደኛ የሆነ የፖለቲካ ስርዓት ያስፈልገናል ማለት ነው።